እውነቱን ተናግሮ የመሸበት ማደር አሉ። ይሄ ነው ዴቭ። እንግዲህ ከዚህ በፊት የልዑሌም ነገር ሆነ ያንቺ ያስጨንቀኛል እያለ አፉን አለስልሶ ምላሱን ቅቤ ቀብቶ ማር ልሶ ሩታን እንደዛ ልቧ እስኪ ሰባበር ድረስ ሲያወራት የነበረው አስቡት። እንግዲህ ዛሬ ምን እንደተባለ ማለት ነው ጋይዝ። በዚህ ቪዲዮ በጣም ነው ያዘንኩት በዴቭ። ዴቭ እንደዚህ አይነት ሰው ነው እንዴ ጋይዝ? እኔ እንዳንድ ሰው አለ ሄርሜላ በጣም ነው የምታሳዝነኝ። ምክንያቱም እስከ ዛሬ ከኛ ጋር የነበረችው ሄርሜላ ናት። የራሷን ህይወት ትታ የራሷን ቤት ትታ ከኛ ጋር ደፋ ቀና ስትል ስለ አብርሃም ጭንቀት የምትጨነቅ ሄርሜላ ናት። ከኛ በላይ የተጨነቀችው ሄርሜላ ናት። እሷማ የሚያስጨንቃት እኮ ግልጽ እኮ ነው። ወደ ልጁ እናት ይመለሳል፣ ወደ ትዳሩ ይመለሳል። እኔ ብቻዬን እቀራለሁ ብላ እኮ ነው የተንቀጠቀጠችው እንጂ ለሌላ ጉዳይ አይደለም። የአብርሃም ጤንነት አስጨንቋት ቢሆን ኖሮማ ሩም ለሩም ይዛው ባልተንከራተተች ነበረ። ምንድነው እናንተ ሌላ እንኳን እናንተ ማሰብ ቢያቅታችሁ ኮሜንት አንባችሁ ልጁን ወደ ጸበል ይዛችሁ አትሄዱም እንዴ? ምን አለ ሚኪያስ ማለት ነው ጋይዝ። ልጁን ወደ ጸበል ይዘኑ እንሄድ ስንል እየተስማማችሁልን አይደለም። ወደ ጸበል ደግሞ ይዘነው ካልሄድን ወይ ከሀገር ውጪ ወስደን እናሳክም። አብርሃም እኮ ታየ እኮ ጋይዝ፣ ታየ። እነኚህ ሰዎች በድናቸው እንዴ? ጭንቅላታቸው አይሰራም እንዴ? አብርሃም ጤነኛ ነው ተባለ። ዶክተር አያደን እንዴ? አየችው ዶክተር ባለፈው ፌንት በልቶ ዶክተር አየችው። አብርሃም ጤነኛ ነው፣ ከስትረስ ከጭንቀት ውጪ ጤነኛ ነው አብርሃም ተባለ። ስለዚህ አብርሃም ጤነኛ ከሆነ በእናንተ በኩል ደግሞ አብርሃም ፋዟል፣ ሌላ ስትረስ ውስጥ ገብቷል። ይሄ የሚያስፈልገው ግልጽ ነው። ለእናንተ ከጨለመባችሁ ደግሞ ኦዲየንስ እየነገራችሁ ነው። ኮሜንት አታነቡም ወይ ነው የኔ ጥያቄ። ልጁን ለምንድነው ወደ ጸበል ይዛችሁ ማትሄዱት ነው? አይዶ ነው ምንድነው የከለከላችሁ ጋይስ ወደ ጸበል ይዘው እንደማይሄዱ? እና ጸበል ይዛችሁ ካልሄዳችሁ ወደ ውጪ ሀገር ወስዳችሁ ምን ልታደርጉት ነው? እዛ ውጪ ሀገር ጸበል አለ እንዴ? በአገሩ ላይ መዳን የሚችልን ልጅ ግዴታ ከዚህ ይዘን ካልሄድን የአብርሃም ደህንነት አሳስባቸው አይደለም እኮ ወደ ውጭ ሀገር ይዘን እንሄድ የሚሉት የሄርሜላ ጉዳይ አስጨንቋቸው ነው። ወንድምየውም ቢሆን ለእህቱ አስቦ ነው። ዛሬ የአብርሃምን ነገር እያስቀደመ ሄርሜላ ምንም ችግር የለባትም፣ ሄርሜላ ምንም አትሆንም፣ ለሷ ሳይሆን ለአብርሃም ነው እያሰብኩ ያለሁት። ልዑሌ ብቻውን እንዳያድግ ተው እንጂ ልዑሌ ብቻውን እንዳያድግ ልዑሌ ብቻውን እንዳያድግ ብለህ ነው እንዴ ለሚስትክ ለእህትክ የሰውን ባል ለመዳር እንደዛ ሱፍ ለብሰህ ከቆምከው ሚዜ ሆነህ ከቀረብከው? አንተ ሻላ መጥማጥ ደግሞ ባለፈው ከአብርሃም አጠገብ እንዳደርሽ ከዚህ በኋላ ህይወቱን መርጦ ሄዷል። እህቴ ነሽ እንድትጎጂ አልፈልግም እያልክ እንደዛ ምላስህን ማር ልሰህ መተህ ስታወራ፣ ዛሬ ደግሞ ለልዑሌ ሐሳቢ ሆነህ ቁጭ አልክ። አረባኬ እኔ ደግሞ የበለጠ እየገረመኝ ማለት ነው የዴቭ ነው ጋይስ። ዴቭ እኮ አብርሃምን ወደ ጸበል ቦታ ይዞ ለመሄድ ፍቃደኛ አይደለም። ቤተሰብ ይጨነቃል፣ እናት አባት ይጨነቃል። 1 ወር ሙሉ አብርሃም ሲፈዝ፣ 1 ወር ሙሉ አብርሃም በራሱ ኮንፊደንስ፣ እኛ የምናውቀው አብርሃም በራሱ ቻናል 1 ቀን መጥቶ ቪዲዮ ሳይሰራ ወር ሊሞላው ነው፣ ወር ሊደፍን ነው። እስከ ዛሬ የአብርሃም ጤንነት ያላስጨነቃችሁ የሄርሜላ ጉዳይ ግን እንዲህ ያንገበገባችሁ እናንተ ወንድማማቾች ናችሁ ነው ወይ ጥያቄው? ከኤፋ ውጪ እናንተ ዴቭ እና ቡዜ የአብርሃም ወንድምና እህት ናችሁ? ለኔ ጥያቄ ነው ጋይስ። ቡዜ ከሆነች ግትር ነች፣ ከሩታ ጋር ነው እሷ የያዘችው። አሁን ከሩታ ጋር እንትን ላይ ነች በቃ እሷ እንጂ የአብርሃም ጤንነት አስጨንቋት አይደለም። የአብርሃም ጤንነት ባያስጨንቃትማ ቡዜ ብቻዋን በቂ ነች። ምን ነው ምላስ ብቻ ሆነሽ ቀረሽ ታዲያ? ዴቭን ታውት። ዴቭ አይኑን በጨው አጥቦ ነው የመጣው። ጭራሽ የዛሬውማ ይለያል እኮ ጋይስ። ትንሽ ይቆይና ትንሽ እንረጋጋ። እንደዚህ አፍዛችሁት እያስቸገራት ነው አሉ ጋይስ። ጉድ እኮ ነው የሰማነው። እያስቸገራት ነው አሉ ሄር